በመስጂድ አልአቅሳ ጉዳይ ጣልቃ እንዳትገባ በእስራኤል ላይ ግፊት እንዲደረግ የመስጂዱ ወቅፍ ባለስልጣን ጠየቁ። መስጂድ አልአቅሳን የሚያስተዳድረው የኢስላማዊ ወቅፍ ከፍተኛ አባል የምዕራባውያን መንግስታት እስራኤል በኢየሩሳሌም ቅዱሳን ስፍራዎች ላይ ጣልቃ እንዳትገባ ግፊት እንዲያደርጉላት ጥሪ አቅርበዋል። ይህ ጥሪ የቀረበው የእስራኤል ባለስልጣናት የምስራቅ ቁድስን ይዞታና የእስልምና ባህሪውን የሚያስከብረውን ስምምነት በመጣስ ስፍራውን በቋሚነት ለመቆጣጠር እየሞከሩ ነው የሚለው ስጋት በከፍተኛ ሁኔታ እየጨመረ በመጣበት ወቅት ነው። እስራኤል ባለፉት 5 ሳምንታት ሙስሊሞች ወደ መስጂዱ እንዳይገቡ አጠቃላይ እገዳ ጥላ ቆይታለች። በዚህ ሳቢያ በረመዳን ቀናት የጁሙዓ ሰላትና የኢድ አልፊጥር በዓልን ምዕመናን በአካባቢው በሚገኙ ጎዳናዎች ላይ ለመስገድ ተገደዋል። የኢስላማዊ ወቅፍ ምክር ቤት ምክትል ኃላፊ ሙስጠፋ አቡ ስዋይ ለሚድል ኢስት አይ እንደተናገሩት የመስጂዱ መዘጋት መላውን ቀጠና ወደ አለመረጋጋት ሊያስከትለው ይችላል። ስለ ቀጠናው መረጋጋት የምናወራ ከሆነ የምዕራባውያን መንግስታት የጸጥታ ሚኒስትሩ ቤን ጊቨር ወይም ጠቅላይ ሚኒስትር ቤንያሚን ኔታንያሁን ተጨማሪ ጉዳት እንዳያደርሱ የሚከለክለውን ስምምነት በተመለከተ መግለጫዎችን ሊሰጡ ይገባል ብለዋል። ይህም እስራኤል በቁርስ ቅዱሳን ስፍራዎች ላይ ጣልቃ እንዳትገባ ግልጽ መልእክት ያስተላልፋል ብለዋል። በፍልስጤማውያን ዘንድ ምዕራባውያን ሙስሊምና ክርስቲያን አማንያንን በተመለከተ የተለያየ አቋም እያንጸባረቁ ነው የሚል ቅሬታ መኖሩን ያመለከተው ዘገባው ከአንድ ሳምንት በፊት ዩናይትድ ስቴትስ፣ ጣሊያን፣ ስፔን፣ ቫቲካን እና ሌሎችም እስራኤል የካቶሊክ መሪዎች በዓል በሚያከብሩበት ወቅት እንዳይጸልዩ ክልከላ ስለተጣለባቸው ሀገሮቹ ጠንከር ያለ ተቃውሞ አቅርበው ነበር። የእነዚህ ሀገራት መግለጫዎች ኔታንያሁ ውሳኔውን ወዲያውኑ እንዲቀይሩ አስገድደዋል። በተቃራኒው እስራኤል አልአቅሳን መዝጋቷ በምዕራባውያን ዘንድ በዝምታ ታልፏል። የኢስላሚክ አክሽን ፍሮንት የፓርላማ አባል የሆኑት ዮርዳኖሳዊው ሳሌህ አልአርሙቲ ቫቲካን ለቤተ ክርስቲያን ያደረገችውን ጣልቃ ገብነት ደፋርና ቆራጥ አቋም ሲሉ በመግለጽ ርዕሰ ሊቃነ ጳጳሱ አልአቅሳ መስጂድ እንዲከፈት ጥሪ እንዲያቀርቡ ጠይቃለሁ ብለዋል። እስራኤል የጸጥታ ስጋትን ተገን በማድረግ የመስጂድ አልአቅሳን የዘጋችው ከዩናይትድ ስቴትስ ጋር በመሆን በኢራን ላይ ጦርነት በከፈተችበት ዕለት ነበር። ጦርነቱ ከመጀመሩ ቀደም ብሎ በየካቲት ወር መጨረሻ ደግሞ የመስጂዱ ኢማም ሼክ መሐመድ አልአባሲ በመስጂዱ ግቢ ውስጥ በቁጥጥር ስር ውለው ነበር።